ሆስፒታል ስትመጣ በቃ እነግርሃለሁ። አልነበረችም ደህና እንዳልሆንሽም ገባህ አይመስለኝም። ገብቶኛል ትንሽ ዋቴ። መቼም ቢሆን በፍጹም እንዲለያዩ አናደርጋችሁም። እሺ ይሄን ብቻ ነው የሰማኸው? ቆይ ሲጀምር እማዬ እጇ እንደዚህ የተጠቀለለችው ለምንድን ነው? እንትን ቢላዋ እንደቆረጣት ግን አላምንሽም። ቢላ እንዴት ላይ ድረስ ሄዶ ይቆርጣታል? መሀላቸው ምን እንደተፈጠረ አላውቅም። ለምን እባክህ ቆይ በመጀመሪያ ይህን የሚያህል ትልቅ ምስጢር ይዛችሁ እንዴት ነው ምንም አልተፈጠረም ያላችሁ ስጠይቃችሁ? ቆይ እንዴ በዚህ ቤት ያልተደከመ ለማን ሊደከም ታምሯል? ይልቅ ዘነቡ ከጀርና ቤት ላይ ያጠመድኩትን ቦምብ በገዛ እግርሽ ወይዘሮ አምላን እንግዲህ ያጠመድኩትን ቦምብ በገዛ እግርሽ ትረግጫዋለሽ እያለች ትገኛለች። ሰላም ሰላም! ውድ የምወዳችሁ የማከብራችሁ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ጌታ ይመስገን። እኔ ጋ ሁሉ ሰላም፣ ሁሉ መልካም ነው። ቀጣዩን ክፍል ይዤ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ ስል በፍቅር ጋበዝኳችሁ። ሰላም የምትከታተሉም ከልብ እያመሰገንኩኝ ያለፈውን ክፍል ትንሽ ላስታውሳችሁ። ኑሃሚንና ኖሃ እየመጡ እያለ ነበር ክፍሉ የተጠናቀቀው። ኑሃሚንም በእኔ ፍቅር ተያዝክ እንዴ ብላ ስትለው እሱም እያያት ነበር ክፍሉ የተጠናቀቀው። ሆኖም አሁን ወደ አዲስ አበባ መጥተዋል። ወደ አዲስ አበባ ልክ እንደመጡ ኑሃሚን እየፈራች ነበር። ውስጤ ፍራቻ እየተሰማኝ ነው፣ ምን ይሆን የሚገጥመኝ እያለች እሱም እንደዛው እየፈሩ ነበር። እሺ እራት ልጋብዛችሁ ከጋሼ ጋር እቤት ነው ስትል አይ አምላንን ማግኘት አለብኝ በማለትም ሲላት ለካ ባለትዳር ነህ እረስቼ ነው፣ ግን የእሷን ጉዳይ እንዴት እያረክ ነው በማለትም ዛሬ አገኛታለሁ፣ ሁሉንም ነገር የማየው ይሆናል። በይ አንቺም ወደ ቤትሽ ሂጂና አባትሽ ሲራመድዩ እኔም ቶሎ ብዬ ወደ ቤት ልሂድ በማለትም እንግዲህ የኑሃሚን ቤተሰቦችም ልጄ ቆየች ብሎ አባትየው ልጄ እንድትደሰት እያለ ስፖርትም እየሰራ በደንብ እየተንቀሳቀሰ ሊጠብቃት ቆይታ እያደረገና እያወሩ እያለ ኑሃሚን ከች ትላለች። እሱም እጅግ በጣም ደስ ይለዋል። በመደሰትም እሷም በጣም ተደስቷ ተቃቅፈው እናት አባት ልጅ ሆነው በጣም ተቃቅፈውም ሲያለቅሱ ነበር። እግዚአብሔር ይመስገን አባቴ እንኳን ለዚህ አበቃ እያለችም በጣምም ተደስቷ ጥሩ ጊዜም እንዳሳለፈች እንደወፈረችም ሁሉንም ነገር እየነገሯት ማዕድም አቅርቦ ማዕድ ላይም ለምንድን ነው አቶ ሌኩ ግን እንደዚህ የተከፋው? ምን ሆኖ ነው? አቶ ሌኩ ጥሩ ሁኔታ ላይ አይደለም። እውነት በሐምላን ልጅ ነው ወይ እንደዚህ ሆኖ ወይስ ሌላ ነገር ይኖራል? እኔ ግን ሐምላንን አላመንኳትም። የሆነ ነገርማ ይኖራል። የሚኖር ነገር ወደፊት ቀስ እያለ መውጣቱ አይቀርም ብላ ትላለች ኑሃሚን። እነሱም አይ ብለሽ ነው? አሁን እኮ አቶ ሌኩ በላዩ ላይ በሩን ዘግቶ ቁጭ ብሏል። እኔ ራሱ ሄጄ ሳወራው አሁን ብቻዬን ነው መቀመጥ የምፈልገው ብለዋለኝ። እጅግ ከባድ ሁኔታ ውስጥ ነው ያለው በማለትም ይነግራታል። አቶ ሌኩን እጅግ መልካም ነው፣ ይህንን ደስታ የሰጠን እሱ ነው። እኛ ግን እጃችንን አጣጥፈን ቁጭ ብለናል። ለሰጠን ደስታ ምንም አልሰጠነውም። ስለዚህ ምን ማድረግ አለብን? አዎ ልጄ ምን ማድረግ አለብን? የሆነ ነገርማ ማድረግ አለብን። እንደዚህ ዝም ብለንም ማየት የለብንም በማለት ይናገራታል። እሷም አዎ ልክ ነህ፣ እሱ ቢሆን ህይወቱንም ቢሆን ይሰጠናል። ግን አቶ ሌኩን ምን ሆኖ ነው እያሉ ጥያቄ እየፈጠረባቸው ይገኛል። እንግዲህ ዝናሽም ኑሃሚን በመምጣቱ እንዴት ነው የምናደርገው? አሁን እውነት ከመጣ እኔ እንደ ልጄ አይቼ አሳድጌዋለሁ። ሆኖም እናቱ እንዳልሆንኩኝ ሲያቅ ይጠላኝ ይሆን ወይ ብላ ለየሚ ትነግራታለች። እሱ እንዴት እንደዛ ያደርጋል ብላም እያወራቻት ነበረ። ሆኖም
ኤሚ እዚሁ ነው የምጠብቀው ብላ ሳሎን ላይ እንደተኛች ኑሃሚን ይመጣል። እሱም እንደመጣ ነካ ሲያደርጋት ማናችሁ አትንኩኝ እያለች እሱ ሲሆን እጅግ ደስ ብላትም አልቅሷ ወንድሜ እያለች እንባዋን እያራገፈች ተቀብለው ነበር። ናፍቃችሁ ነበር እያላትም ሁሉንም ነገር እንዳወሩ አባቱንም ገብቶ ሰላም ይላል። እነሱም ሳሎን ላይ ይመጡና የምን ድምፅ ነው የምሰማው ብሎ አቶ ሌኩ ወደ ሳሎን ሲመጣ ልጁ መጥቷል። እሱም ደስ ብሎት ሰላም እንዳለው እጅግ ናፍቃችሁ ነበረ፣ እችን ቀን በጉጉት እየጠበቅኩ ነው ብሎ ሰላምም ካላቸው በኋላ ወይዘሮ ዝናሽ ትመጣለች። ወይዘሮ ዝናሽም እኔና ትዕግስት አልናፈቅኩህም ወይ ብላ ስትለው አረ ናፍቅሽኛል እንጂ እጅግ ነው ናፈቅሽኝ እማዬ በማለትም ቁጭ ሊያረጋት ሲል እጇን ያያል። እንዴ እጅሽን ምን ሆነሽ ነው በማለትም ሲጠይቃት እጄን ቢላ ቆርጦኝ ነው ምግብ እየሰራው በማለትም ትነግረዋለች። ይሄማ ውሸት ነው፣ ነይ በቃ ሐኪም ቤት ልውሰድሽ ሲላት አይ ሐኪም ቤት ሄጃለሁ ልጄ ምንም አልሆንኩኝም ትንሽ ነገር ነው አታስቢ እያላት ይናገራታል። አቶ ሌኩም እያየም እያሰነ ነበረ። እሷ በምታደርገው ድርጊት አሁን ላይ እጅግ እያሰነም እየተጎዳ ቢሆንም እንግዲህ ልጁም እንደዛ ብሏት ይሄዳል። አቶ ሌኩንን አሁን ልጃችን መጥቷል፣ ምን ማድረግ እንችላለን? ሁሉም ነገር ይቅር፣ አንድ ጊዜ ለትዳር እድል ስጠው በማለትም አቶ ሌኩን ትጠይቀዋለች። እሱም የኔና አንቺ ጉዳይ እኮ አበቃ፣ ምንም ነገር ከዚህም በኋላ የሚቀጥል ነገር የለም፣ ምንም እድል የምንሰጠው የለም። አሁን ኑሃሚ ሲመጣ ሁሉንም ነገር እናስተካክላለን፣ እንዳልኩሽ አሁን እሱ መጥቷል እናስተካክላለን በማለትም ሲላት እኔ እኮ እወድሃለሁ፣ አሁንም ቢሆን እኔ አበቃ ብዬ አልልም፣ እንዲያበቃም አልፈቅድም ትለዋለች። እኔ መቼ ያንቺን ፍቃድ ጠየቅኩኝ? ህሌናዬን እንጂ ያንቺን ፍቃድ አልጠየቅኩም። እኔም ሆንኩኝ አንቺ ማንም አንዋደድም። አንቺም እያስመሰልሽ ነው፣ እኔም እያስመሰልኩ ነበር። አሁን ከዚህም በኋላ አብቅቷል ይላታል። እሷም እሺ በቃ እንደዛ ካልከኝ እንግዲህ እኔ አበቃ ብዬ አልወስንም በማለትም ዳግም እንዳታነሽብኝ በማለት ይናገራል። እሷም እዛ ጋር ቁጭ ብላ ኤሚ ትመጣለች። ኤሚንም አሁን በቃ ሁሉም ነገር ሊስተካከል ነው ወይ? አሁን ድርጅቱን ሁሉ ኑሃሚ ሊሰጠው ነው ወይ ብላ ስትል አንቺ ንብረትና ሀብት ነው ወይ የሚያስጨንቅሽ? የቤተሰብ መረበሹና የቤተሰቡ መንፈስ ሳይሆን የናፈቀሽ አንቺ ለካ ሀብት ነው የናፈቀሽ። እንዴት እንደዛ ትያለሽ ብላ ኤሚ ትቆጣታለች። ምንም ቢሆን እንደ እናት ሞኝ ባሳድገውም ግን ከአንቺ እንዲበልጥ ከአንቺ የበለጠ እንዲያገኝ አልፈልግም ብላ ትላታለች። ይሄ ምንም አያስጨንቅም፣ አሁን በቃ ዞር በይልኝ፣ እኔ ብቻዬን ነው መሆን የምፈልገው ብላ ክላሷ ውስጥ ገብታ እጅግ እያለቀሰችና እየተጎዳች ትገኛለች። እሱም ኑሃሚ ይመጣና ምን ሆነሻል እህቴ፣ ትንሿ እህቴ ብሎ ሰላም ካላት በኋላ አንተ ከሄድክ እኮ ብዙ ነገር ተፈጥሯል፣ ያልሰማከውም ብዙ ነገር አለ ብላ ትለዋለች። እሷም ስትለው እሱ ምንድን ነው እሱ ትንሿ ሁሉንም ሰምቻለሁ እኮ የኔ ሚጢጥዬ እህት ብሎ ሲላት እንዴ አባዬና እማዬ ሊፋቱ እንደሆነ ሰማክ እንዴ ስትል አዎ ግን እኔና አንቺ እያለን በፍጹም እንዲፋቱ አንፈቅድላቸውም፣ ስለዚህ ምንም አታስቢ ብሎ ይላታል። እሷም እሺ እንደዛ ከሆነ ችግር የለውም፣ ግን እማዬ ምን ሆኗ ነው እጇ እንደዛ የሆነው ቢላ ነው አለች ሲላት እሷም እጅግ ትደነግጥና አንተ ይሄንን ብቻ ነው ወይ የምታውቀው? እማዬም እራሷን ልታጠፋ ብላ እኔም ራሴን ላጠፋ ብዬ ነው የተረፍኩት፣ እማዬም ቢላ ቆርጧት ሳይሆን ራሷን ለማጥፋት ነው ብላ ትነግረዋለች። እሱም እጅግ እየተናደደ አቶ ሌኩን ጋር ይሄዳል። ለምንድን ነው እስካሁን ድረስ ይሄን ነገር የደበቃችሁኝ? አባዬ ለምንድን ነው የደበቃችሁኝ? እናቴ ራሷን ልታጠፋ እንደሆነ
እህቴም ራሷን ለማጥፋት እንደፈለገች ይሄ ሁሉ ነገር ለምን ደበከኝ? እንደ ቤተሰብ እኮ አውርተን መፍታት እንችላለን። ምንድን ነው እሱ የተፈጠረው? እንዴት ነው የምትደብቀኝ? በማለት እጅግ ይናደዳል። ልጄ ተረጋጋ፣ አንተ ብዙ የማታውቀው ነገር አለ። አሁን አክስት እየመጣች ነው። ውርሱን ሁሉ በአንተ ታደርጋለች፣ ሁሉንም ነገር ታስተካክላለች በማለትም እነሱ እንዴት ራሳቸውን ሲያጠፉ ዝም ትላለ? እኔ ንብረት መቼ ጠየቅኩኝ? እኔ ምንም ነገር አልፈልግም ብሎ ይለዋል። እሱም አሁን በቃ እንደዚህ ሆኗል ሲለው አሁን ልጅቷን ግባና እንደ አባት አጽናናት ብሎ ሲል እኔም እኮ በህይወት ያለው መስሎሃል እንጂ ቆየሁኝ ከሞትኩኝ በማለት ይናገረዋል። እሱም እሺ በቃ ልጅን አጽናና በማለት አባትየውን ትቶ ወደ ዝናሽ ይሄዳል። ዝናሽ ጋም ከሄደ በኋላ ምንድነው እሱ እየተፈጠረ ያለው ነገር ብሎ ሲላት አምላለም ሁሉንም ነገር ትነግረዋለች። ልጁንም እንዳላስገደለችና ልጁም ሐሰት እንደሆነ ሁሉንም ነገር ይሄ ነገር ሐሰት ነው የሚሆነው እኔ ዶክተሩን ፈልጌ አጥቻለሁ ብላ ትለዋለች። እሱም ለእኔ ተይልኝ እኔ ሁሉንም ነገር እጨርሰዋለሁ በማለትም ይናገራታል። አንተ እውነት እኔን አምነኸኝ ነው ወይ ብላ ስትል አዎ አምንሻለሁ እኔ እናት ከሁሉም አስበልጬ ነው የማምንሽ። በዚች ዓለም ላይ ከአንቺ መጀመሪያ የማምነው ሰው የለም ብሎ ይላታል። እሷም እሺ በማለት ትለያያለች። አምናንም ትደውልለትና በይ ልጅሽ መጥቷል አይደል እንዴ ነገርሽ ወይ ስትላት አይ ለልጄማ በፍጹም ይሄንን አልነግረውም። አሁን ተስፋ ቆርጫለሁ አንቺም ተስፋ ብትቆርጪ ይሻልሻል ብላ ትላታለች። ቪዲዮን ለአቶ ሌኩን እልክለታለሁ። ለአቶ ሌኩንም ልኬ አንቺ ያንን ቪዲዮ እያየሽ እያስፈራራሽ ከሱ ብር ለመቀበል እንደሆነም ቢኒን አምጥቼ ለአቶ ሌኩ ያለውን ነገር እንዲነግረው አደርጋለሁ። ከዛ በመቀጠል ደግሞ አንቺንንም ሌኩንም እስር ቤት እንድትበሰብሱ አደርጋቸዋለሁ በማለት ትላታለች። አይ አሁን እሱ ይቅርብሽ፣ አቶ ሌኩንም አንድ ሰው ራሱ ነፍስ በማጥፋት ያ ራሱ እጅግ እየጸጸተውና እየጎዳው ይገኛል። አሁን ዳግም በፍጹም እንደዛ አያደርግም ብላ ስትላት እንደዛ ከሆነማ እስር ቤት እንድትበሰብሺ አደርግሻለሁ ትላታለች። ሁሉ ንብረቴን ለአንቺ ሰጥቼ ባዶቼን ከምቀር እስር ቤት በበሰብስ ይሻለኛል፣ ምንም እንዳታስቢ ብላ ትላታለች። እሷም እንደዚህ ነው እንዴ ካዲያ የምትይኝ? እንደዛ ከሆነ እናያለን ስትላትም እኔም ተስፋ ስለቆረጥኩኝ ሁሉንም ነገር አስተካክዬ አቶ ሌኩም ከኔ ጋር የመፋታቱን ሁኔታ ስለወሰነ አሁን ላይ ምንም ተስፋ ማደርግበት ስለሌለ ምንም አታስቢ ብላ ትላታለች። እንግዲህ አቶ ሌኩንም ከዚህም በኋላ ህይወታችን ፍጹም አይጨምርም፣ ከዚህም በኋላ የሚቀጥል ህይወት የለንም እያላት ነው። ኑሃሚንም እንግዲህ አባቷን በማግኘቷ እጅግ ተደስታለች። ሆኖም አምላልን አግኝቷት ነበር። የኔ ፍቅር ልክስሽ እፈልጋለሁ፣ ካላንቺ መኖር አልችልም የኔ ውድ ብሎ ሲላት ስጦታም አበባ ይዞላት ይመጣል። አሁን እኔ የምፈልገው የልጄን ገዳይ መበቀል እፈልጋለሁ። ዝናሽንማ በፍጹም አለቃትም። ልጄን እንደገደለች እንዲሁ እምተዋት እንዳይመስልሽ። አሁን እዚህ ምድር ላይ ጃለብ እንዲሆንባት ነው የማደርጋት ብሎ ይላታል። አምላልም እንደዚህ በቀላሉ እኮ እጄ ውስጥ መረቤ ውስጥ የምትገባ አልመሰለኝም ነበረ። አይ ይሄ በጣም ጥሩ ሀሳብ ነው ስትል በሀሳብ ትሄዳለች። እንዴ በሀሳብ ሄድሽ እኮ ብሎ ሲላት አይ በሀሳብ ሄድኩት እኮ እኔ ብቻዬን ያሳለፍኩት ጊዜ ሁሉ ትዝ ብሎኝ ነው ብላ ትለዋለች። ነው እንዴ? እንደዛ ከሆነ አይ እኔ ደግሞ ምን አሳሰበሽ ብዬ ነው ሲላት አበባውንም ከሰጣት በኋላ እቺ አበባ እኮ አነሰ ሲል ሙሉ አበባ ቤቱን ራሱ ለአንቺ ብገዛልሽ
የሚያንስብሽ እንጂ የመበዛብሽ አይደለም፣ ምንም አታስቢ በማለትም ይናገራታል። አረ ዛሬማ እጅግ ተቀይረሃል ብላ ትለዋለች። አሁን ደግሞ ልክስሽ የምፈልገው አሁን ያኔ ታይተሽ እምቢ ያለው ድጋሜ ሌላ ዶክተር ጋር ሄደን ታይተሽ ከእንደገና እንድታረሽልኝ እፈልጋለሁ ይላታል። እሷም የልጅ ቁስል ስላልደረቀልኝ አሁን ሳይሆን ትንሽ መቆየት አለብን በማለት ትናገረዋለች። እሱም እሺ በቃ ካልሽኝ ምንም አታስቢ በማለትም ይናገራታል። ሆኖም አሁን ራስሽ ባጠመርሽው ወጥመድ ራስሽን አጠምድሻለሁ እያለ ይገኛል። አቶ ኑሐሚንም ሁሉንም ነገር እንግዲህ አቶ ሌኩን አሁን ሁሉንም ውርሱን በሱ ካደረገ በኋላ እጁን ለመስጠት ቆርጦና ወስኖ ተነስቷል። ዝናሽም በይ አሁን ምንም ነገር ማድረግ ትችያለሽ። ለምንድን ነው ታዲያ እስካሁን ድረስ ፖሊስ ጋር ያልሄድሽው? ፖሊስ ጋር ሄደሽ ሁሉንም ነገር ጨርሺ። እኔ አሁን ራሴን እስር ቤት ማድረግ ነው የምፈልገው። ልጄም ደግሞ እኔን አምኖ ሁሉንም ነገር ነግሬዋለሁ ብላ ትላታለች። ነው እንዴ? እንደዛ ከሆነ እሺ መልካም ጊዜ ይሁንልሽ፣ ግን ይሄም ማስፈራራሽ ቀልድ እንዳይመስልሽ ስትላት እሱ አሁን ላይ ለራስሽ ተጠንቀቂ፣ እኔ አንቺን አግኝቶሻል ወይ ኑሐሚን ከዛች ከንጹህ ልጅ ጋር አሳልፎ ጥሩ ጊዜ አሳልፎ ከቆሻሻዋ ጋራ ተገናኘ እንዴ ስትላት፣ አይ አሁን ራስሽ ወጥመድ ውስጥ ልትገቢ ነው፣ ማስፈራራዬ አለ ምንም አልመሰለሽም አይደል? አሁን ሂሳብሽን ታገኛለሽ እያለች ትገኛለች። ሆኖም እንግዲህ ኑሐሚን በስተመጨረሻ ዝናሽ ዶክተሩ እኔ ፈልጌው አጥቻለሁ የእሷ ዘመድ ሳይሆን አይቀርም፣ ስለዚህ በማስፈራራት ሁሉንም ነገር ልትጠይቀው ትችላለች ትለዋለች። ኑሐሚን በቃ እኔ በሁሉም ነገር የማደርገውን አደርጋለሁ ለእኔ ተይልኝ ብሏት እሱም ዶክተሩ ጋር ይሄዳል። ዶክተሩ ጋር እንደሄደ እንዳያችሁትም አስፈራርቶ ሲጠይቀው ከዚህም በፊት አምላል ነፍሰ ጡር እንዳልሆነችና ለሱ ብር ሰጥታው እንደሆነ ኑሐሚን ይደርስበታል። እሱም እጅግ ደንግጦ ክፍሉ በዚህ ተጠናቋል። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ ይሄንን ሁሉ እንደሰማ ስታቅ ምን ይወጣት ይሆን? እሱም እውነት መሆኑን አረጋግጧልና ምን ይፈጠር ይሆን? ቀጣይ ክፍል ላይ የምናየው ይሆናል። እንግዲህ እውነቱን ደርሶበት እጅግ ደንግጦ ነው ክፍሉ የተጠናቀቀው። ነፍሰ ጡር እንዳልሆነችና ብር ተሰጥቶት ልጁ ወረደ ብሎ ወረቀት እንደሰራለት ሁሉንም ነገር ተናግሯል ማለት ነው። አቶ ሌኩንም እንግዲህ ሁሉንም ነገር ተናግሮ እስር ቤት ለመግባትም ወስኗል። ቀጣይ ክፍል ላይ ምን ይከሰት ይሆን? ሁሉንም ለልጆቻቸው ምንም አልተናገሩም እና ልጆቻቸው ደግሞ ትዳሩ እንዲበተን አልፈለጉም። ይነግሯቸው ይሆን ወይስ እንዴት ይሆን? ገዳዩ እኔ ነኝ ብሎ ይነግረው ይሆን ወይ? ግምታችሁን ኮሜንት ላይ እንድታስቀምጡ ስል በአክብሮት ጠየኳችሁ።